ሰላም እንደምን አላችሁ ተመልካቾቻችን። በዚህ ሰሞን ያገኘናቸው መረጃዎች ወደ እናንተ እናደርሳለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ያላችሁን ሀሳብ አስተያየት በሀሳብ መስጫ ሳጥን ላይ ጻፉልን። ሰሞኑን የተከሰተው ነገር እጅግ በጣም ብዙዎችን እያነጋገረ የሚገኘው ስለ ፕሮፌት ሄኖክ የጄፒኤስ ቴሌቪዥን እና የጄፒኤስ ቤተክርስቲያን ባለራዕይና መስራች የሆነ ፕሮፌት ሄኖክ የተናገረው ነገር እጅግ በጣም ብዙ ሰዎችን አሳዝነዋል፣ ቁጣም አስነስተዋል ማለት ነው። ብዙ ሰዎችን አስቆጥቶ በሶሻል ሚዲያው ላይ እጅግ በጣም አነጋጋሪ የሆነው ጉዳይ ሆኗል ማለት ነው። እንግዲህ እሱ የተናገረው ነገር ሰላሌ ጠንቋይ ሀገር ሲል እንመለከታለን ማለት ነው። ከሰላሌ አገሩ የጠንቋይ ሀገር ነው፣ የመተተኛ እና ከዚህ በፊት መስክሬ ነበር። ስለ አረቄ እንግዲህ አንዲት እናት ከሰላሌ ሀገር እንደመጣችና ከዛ ከየት ነው መጣሽ ሲላት እንግዲህ በቪዲዮ ላይ እንደምትመለከቱት እኔ የመጣሁት ከሰላሌ ስትል እንግዲህ ሰላሌ ጠንቋይ ሀገር ሲል እቺ ቪዲዮ ተቆርጣ ወጣ እንግዲህ በማህበራዊ ሚዲያዎች ላይ እየተሰራጨች ትገኛለች። በዚህች ቪዲዮ ምክንያቱም ደግሞ ህዝቡ ተቆጥቶ ተነስተዋል ማለት ነው። እንግዲህ ሰላሌኛ የምናውቀው ሰላሌ የጀግና ሀገር የነ ጀነራል ታደሰ ብሩ የነ ሀገሪቱ ሁሉ ሀገር የነ አቡነ ጴጥሮስ ሀገር የሆነች ነች ማለት ነው። እንግዲህ ሰላሌ በኢትዮጵያ ታሪክ ውስጥ እጅግ በጣም ትልቅ ታሪክ ያላትና ትልቅ አሻራ ያላት ሀገር ነች ማለት ነው። ሰላሌ እንግዲህ የምትገኘው ከአዲስ አበባ 100 ኪሎ ሜትር ርቀት ላይ በስተ ሰሜን የምትገኝ ሰሜን ሸዋ ውስጥ የምትገኝ ሀገር ነች ማለት ነው። እንግዲህ የሰላሌ ዋና ከተማም ደግሞ ፊቼ ናት። እንግዲህ ሰላሌ የምትታወቀው በተለይ በወተትና ወተት ተዋጽኦ ምርቶቿ እጅግ በጣም ትታወቃለች እና ህዝቦቿም ደግሞ እጅግ በጣም ንጹህ የዋህ እንደዛም ሰውን የሚወዱ ናቸው ማለት ነው። እንግዲህ ሰላሌ አሁን እጅግ በጣም ስለ ሰላሌ ጉዳይ ሚዲያው ላይ በጣም አከራካሪ ጉዳይ ሆኗል። ፕሮፌት ሄኖክ ይህንንም ከተናገረ በኋላ ከሀገር እንደወጣ ብዙ መረጃዎች እያመላከቱ ይገኛሉ። እሱም በአፉ በቃሉ እንደተናገረ ከሆነ በቪዲዮ ማስረጃ አመቶ ይቅርታ ጠይቋል። ሰላም እንዴት አላችሁ ውድ ኢትዮጵያውያን፣ ስፔሻሊ የፍቼ ሰላሌ አካባቢ ሰዎች፣ ዛሬ በዚህ የይቅርታ ቪዲዮ በፊታችሁ መጥቻለሁ። ሌሊቱን እኔ ከኢትዮጵያ ተነስቼ ወደ አሜሪካን ሀገር ለአገልግሎት እየመጣው ነበር። አየር ላይ ያለው በሶሻል ሚዲያ በተለያዩ ዜናዎች አንድ የተቆረጠ አጭር የኔ ንግግር የፍቼ ሰላሌን ህዝብ እንደምጠላ አይነት ትርጉም ይዞ ብዙዎች ጋር ደርሶ አይቻለው። ለዚህ ንግግሬ ይቅርታ ለመጠየቅ ነው በፊታችሁ ያለሁት። በጣም በዛ አካባቢ ላለ ሰዎች ጠቅላላ እንዲሁም ለመላው የኢትዮጵያ ህዝብ ፍቅርና አክብሮት ኖሮኝ ነው ማገለግለው። በማገለግልበትም ቤተክርስቲያን የተለየ የብሔር የተለየ የአንድ ጎሳ ግሩፕ የለም። ያለሁት በአሜሪካን ሀገር ነው አሁን ያለሁት። እንግዲህ ይሄ ቪዲዮ ሲለቀቅ እኔ እንዳጋጣሚ ወደ አሜሪካ ለአገልግሎት ወደ አሜሪካ እየመጣሁ ነበር ያየሁትና እጅግ በጣም በራሴም አዝኛለሁ። ምክንያቱም ሰዎች በዚህ መንገድ ይወስዱታል ወይም ደግሞ ያስቡታል ብዬም አላሰብኩም ብለው ተናግሯል። ስለዚህ መላው የሰላሌ ህዝብ እንደዛም ደግሞ መላው የኢትዮጵያ ህዝብ በዚህ ጉዳይ ይቅርታ እንድታደርጉልኝ እፈልጋለሁ። አሁንም ደጋግሜ የምላችሁ ይቅርታ አድርጉልኝ፣ አጥፍቻለሁ፣ በጣም ይቅርታ ብሎ ይቅርታውን ጠይቋል ማለት ነው። እንግዲህ እዚህ ላይ ስንመለከት እንደ ቅድም እንዳነሳሁት ሰላሌ የጀግኖች ሀገር ነች። ሰላሌ የነ አቡነ ጴጥሮስ ሀገር የነ የጀነራል ታደሰ ብሩ ሀገር የነ አገሪቱ ሁሉ ሀገር ነች ማለት ነው። እንግዲህ ሰላሌ ብዙ ምሁራንና ብዙ ጀግኖችን ያበቀለች ሀገር ነች ማለት ነው። እንግዲህ ስለ ሰላሌ እንደዚህ ሲነሳ እኛም በጣም እኔ በበኩሌ በጣም ትንሽ ቅር ያለኝ ነገር አለ። ግን እዚህ ጋር መረዳት ያለበት ነገር እሱ በመንፈሳዊ እይታው ትክክል ነው። ምክንያቱም በሰላሌ ሀገር እውነትም ጠንቋይ ሊበዛ ይችላል። ይሄ እሱ የተመለከተበት አንገል እጅግ በጣም ይወሰናል ማለት ነው። አንዳንድ ጊዜ እኛ የምንመለከትበት ነው። አሁን ስለ ሰላሌ መጥፎ ነው፣ ጀግና የላትም ወይም ደግሞ ምሁራን የላትም፣ ሰላሌ መጥፎ ሀገር ነች ብሎ እየተናገረው ነገር የለም። ግን ጠንቋይ ይበዛበታል፣ የጠንቋይ ሀገር ነው ያለው። ይሄ ማለት ሌላ ነገር የላትም፣ ጠንቋይ ብቻ የሞላበት ወይም ደግሞ የጠንቋይ ሀገር ብቻ ናት፣ ጀግኖች የሏትም፣ ጥሩ ነገሮች የሏትም ማለት አይደለም። ግን ጠንቋይ የሚበዙበት ነው። ምናልባት እኛ ስንተረጉም ይሄንን ቃል የጠንቋይ ሀገር ጠንቋይ ብቻ እዛ እንዳለ
እንዳለ እንደዛ የምናስብ ሰዎች ልኖር እንችላለን። ግን ደግሞ እሱ ያለ ነገር ጠንቋይ የሚበዛበት ማለት ፈልጎ ነው። ይሄ በመንፈሳዊ እይታው ትክክል ነው። እዚህ ጋር ግን እሱ ትክክል ያላደረገው ነገር ምንድን ነው? እሱ ሲናገር እሱ የሚናገረው ነገር ጴንጤ ብቻ አይሰማም። አማርኛ ሰሚ ብቻ አይደለም ይሰማል፣ ሌላ ቋንቋ የሚሰማ ይሰማል። እንደዛም ደግሞ እንግዲህ ሌላ ሃይማኖት ውስጥ ያለ ሰውም ይሰማል። እንግዲህ አሁን ሚዲያ ላይ ወጥተን ስንናገር እያንዳንዱ የምንናገረው ነገር ጥንቃቄ ማድረግ ያለብን፣ ዋጋ ያስከፍለናል ማለት ነው። እንግዲህ አሁን ለዚህ አሁን እሱ ምክንያቱም ምንድነው ዋጋ መክፈል የማይቀር ነገር ነው። አሁን ብዙ ህዝብ ተነስተውበታልና ለቤተክርስቲያኑም ስምም ለራሱም ደግሞ ጥሩ ነገር አይደለም። ብዙ ጊዜ ይሄ ፕሮፌት ሄኖክ የሚባል እኔ አሁን በበኩሌ ሃይማኖታዊ ፕሮቴስታንት ነው እና አነጋጋሪ የሆኑ ጉዳዮችን መፍጠር ይፈልጋል ሚዲያ ላይ። አንዳንድ ልጁ ስክሪፕት ነው በቃ እዛ ቸርች ውስጥ የሚካሄደው ነገር። ለምሳሌ ከጉባኤ መሀል አንድ ሰው ያስነሳና ከየት ነው የመጣ? ከዚህ ሀገር ነው የመጣሁት፣ ዘማሪ ነበርኩኝ፣ እድሉን አላገኘሁም ለመዘመር እና ትዘምራለህ? አሁን ዘምር ምናምን ይላል እንደ አዲስ ነገር። እሱ ግን ቀድሞ የተዘጋጀ ነገር ነው። ይሄ ቀድሞ የተጻፈ ነገር ህዝቡን ለማጃጃል የሚደረግ ነገር ነው እና አንዳንድ ጊዜ እዛ የሚፈጠረው ነገር እኔ በበኩሌ ጥያቄ ምንድነው ይፈጥርብኛል። አንዳንዴ በቃ ወጥነት ጥሩ አይደለም። ይሄ ወጣ ያለ ነገር ማሳየት ሰውን ለማስደሰት ወይም ደግሞ አነጋጋሪ ለማስባል እሱ ትልቅ ሰው ነው፣ ይህንን ይረዳል ብዬ አስባለሁ። እንግዲህ አንድ የሃይማኖት አስተማሪ ሆኖ ይህንን አያውቅም ማለት ይከብደኛል እና ብዙ ጊዜም ደግሞ ወደ ሲዳማ ክልል ሄዶ የሆነ ጊዜ የለበሰው ወንደቦ የሚባል ነገር አለ። እንደ ቀሚስ አይነት ነገር ለብሶ የሴት ጫማ ነገር ምናምን አድርጎ ያደረገው ነገር እጅግ በጣም አነጋጋሪ ሆኖ ነበር እና ብዙ ጊዜ አነጋጋሪ ክስተቶችን ለመፍጠር ይሞክራል እንግዲህ አነጋጋሪ ለመባል እና ይህ ደግሞ አንዳንድ ጊዜ ዋጋ ያስከፍለናል። አሁንም የተናገረው ነገር ምናልባትም እንደዛ ለመሆን ሊሆን ይችላል። አንዳንድ ጊዜ ደግሞ ምናልባትም ደግሞ ከእሱ ያሰበበት አንገል እንደዛም ሊሆን ይችላል። እንግዲህ አሁን በምሳዊ እይታው ስንመለከት ሰላሌ እውነትም ጠንቋይ የሚበዛበት ሀገር ሊሆን ይችላል። እውነትም ደግሞ እሱ እንዳለው የጠንቋይ ሀገር ሊሆን ይችላል ጠንቋይ የሚበዛበት። ግን ደግሞ ይሄ በራሱ ሀሳብ ስናይ ትክክል ነው። ምክንያቱም ጠንቋይ የሚበዛበት ሊሆን ይችላል። ነገር ግን ደግሞ እንደዚህ አይነት ነገር ሚዲያ ላይ አይወራም። ምክንያቱም ብዙ የሰላሌ ህዝቦች አሉ እሱን የሚከተሉት እሱን የሚወዱት እና ቅልላቸው ይችላል እና አንዳንድ ጊዜ ስንናገር አፋችን ቃላቶቻችን የምንጠቀማቸው ቃላቶቻችንን መቆጠብ ይጠበቅብናል። እንዲሁ የመጣብንን ነገር መናገር የለብንም። ይሄንን አሁን የገለጸው ጠንቋይ እንደሚበዛበት ይሄንን እንዲህ በሌላ መልክ እኮ መግለጽ ይችል ነበር እሱ። አሁን ምንድነው ይሄ አንዳንድ ጊዜ በግዴለሽነት ወይም ደግሞ ምናለብኝነት የምንናገራቸው ነገሮች አሉ። በቃ ይሄ ሁሉም ነገር የኔ ነው፣ በቁጥጥሬ ስር ነው እንደ በቃ በጣም እና አንዳንድ ጊዜ ደግሞ ዋጋ ያስከፍሉናልና ግን ዋናው ነገር ምንድነው እዚህ ጋር ማወቅ ያለብን ይቅርታ ጠይቋልና እኛም ደግሞ ይቅርታውን አውቀን እንግዲህ የኢትዮጵያ ህዝብ ማንም ይቅር ባይ ነው እንግዲህ ሁላችንም። ምክንያቱ እዚህ ይቅር ስንል ፈጣሪም ደግሞ ይቅር ይለናል። ብዙዎቻችንም እናጠፋለን። ምናልባት ሚዲያ ላይ ወጥቶ እንደዚህ የተጋነነ አይሆንም እንጂ ብዙዎቻችን ሰውን ልንሳደብ እንችላለን። ብዙ መጥፎ ነገሮችን ስንሰራ ልንል እንችላልና የራሳችን መጥፎ ነገር እንደዛ የራሳችን ኃጢአት እኛ ራሳችን እናውቃለን፣ ፈጣሪ ያውቃልና እዚህ ይቅር ስንል እንግዲህ በፈጣሪ ዘንድም ደግሞ ይቅር ስለሚባል ይቅርታ እንድናደርግለት እላለሁ እኔ። ሁላችንም በቃ እሱ ይቅርታ ስለጠየቀ ከጥፋቱ ደግሞ ይማራል። ይህንን ስህተት እንደማይደግሙ ደግሞ ተስፋ አደርጋለሁ። ሁላችንም ደግሞ ይቅርታ እናድርግለት። ግን ደግሞ እንደ አንድ የሃይማኖት አስተማሪ ይህንን መድገብ የለበትም። አንዳንድ ጊዜ ስንናገር ቅድም እንዳልኩ በምናለብኝነት መናገር የለብንም። ለምንናገራቸው ነገሮች ለእያንዳንዱ ቃላቶቻችን መጠንቀቅ ይኖርብናል ማለት ነው። በተለይ ደግሞ ሚዲያ ላይ ያለን ሰዎች ስለ ሚዲያ ላይ የምንናገራቸው ነገሮች ማን ጋር ይደርሳሉ የሚለው ነገር ለምንናገራቸው ነገሮች ኃላፊነት በተሞላ መንገድ መናገር ይጠበቅብናል ብዬ አስባለሁ። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እኔ ወንድማችሁ ፍሮምስ ነበርኩኝ። ይህንን ደግሞ ለወዳጅ ጓደኞቻችሁ ሀሳቡን ሼር እንድታደርጉልኝ እላቸዋለሁ። ሰላም ሁኑልኝ። ወዳቸዋለሁ።